ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ረቡዕ የምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከፕሪቶሪያው ስምምነት ተደራዳሪዎች መካከል አንዱ የነበሩት ጀነራል ጻድቃን ገብረትንሳኤ ተከስተዋል። በትግራይ ጉዳይ ሰፋ ያለ ማብራሪያን ሰጥተዋል። ህወሓት ጦርነት ከፍቶ ቢሳካለት ምን ይከሰታል በሚለውም ዙሪያ ያሉት ነገር አለ። የውጊያ አቅም የለም ሲሉም ተናግረዋል። ይዘነዋል። የህዝብ ማመላለሻ ላይ ድንገተኛ ጥቃት ተሰንዝሯል። ታጋቾችን ለማስለቀቅ በተከፈተ ተኩስ ልውውጥ የጸጥታ ኃይሎች መገደላቸውም ተሰምቷል። ድርጊቱ እንዴት ተፈጸመ? ከእገታው ጀርባ የነበሩት የታጠቁ ኃይሎችስ ምን አቀዱ? ጥንቅራችን ምላሽ አለው። ከአዲስ አበባና ካይሮ በዛሬው ዕለት የወጣውን አንድ የውግዘት መግለጫ የተመለከተ መረጃን አካተናል። በመካከለኛው ምስራቅ የኢራን አሜሪካ እስራኤል ጦርነት በሆርሙዝ ወሽመጥ በታገተችው የኢትዮጵያ ጊቤ መርከብ ዙሪያ በዛሬው ዕለት አንድ መረጃ ወጥቷል። መረጃውን ልናጋራችሁ ይዘነዋል። ቢሊዮነሩ ሼህ ሁሴን አሊ አላሙዲን ሀብታቸው ከመወረስ ተርፏል። ዝርዝሩን ይሰሙታል። የቀድሞው ፕሬዝዳንት ሳህለወርቅ ዘውዴ አዲስና ከፍተኛ ኃላፊነት ተሰጥቷቸዋል። መረጃውን የምሽቱ ጥንቅራችን አካል ነው። አዲስ አበባ ለልማት እንቅስቃሴዋ ምስክር የሚሆናት ዓለም አቀፍ ፕሮጀክት ውስጥ መካተቷ ተሰማ። አዲስ አበባ ከዓለም 16 ከተሞች አንዷ ስለሆነችበት ጉዳይ መረጃ ይዘናል። የአሜሪካ ጦር በሶማሊያ ለአንድ ወር አቋርጦት የነበረውን ጥቃት ማስቀጠሉ ተሰማ። አፍሪኮም በሳምንቱ 4 የተለያዩ የአየር ድብደባዎችን በሶማሊያ ግዛት ውስጥ መፈጸሙን ገልጿል። ዝርዝር መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የውጊያ አቅም የለም ጀነራሉ። ከፕሪቶሪያው ስምምነት ተደራዳሪዎች መካከል አንዱ የነበሩት ጀነራል ጻድቃን ገብረትንሳኤ ከሰሞኑ በአንድ ሚዲያ ብቅ ብለው በትግራይ ወቅታዊ ሁኔታና በፕሪቶሪያው ስምምነት ዙሪያ ማብራሪያቸውን ሰጥተዋል። ቲቢኤስ ቲቪ ከተባለ የበይነመረብ ሚዲያ ጋር ቆይታ ያደረጉት ጀነራል ጻድቃን ህወሓት በቅርቡ ይፋ ያደረገውንና አስገዳጅ ወታደራዊ ምልመላን ህጋዊ የሚያደርገውን አዋጅ አጥብቀው ኮንነዋል። የፕሪቶሪያው ስምምነትን መፍረስ አለመፍረስ ላይ ህወሓት እያምታታ ነው ያሉት ጀነራል ጻድቃን በትግርኛ መግለጫዎቹ ስምምነቱ ፈርሷል ሲል፣ በእንግሊዝኛ መግለጫዎቹ ደግሞ ስምምነቱ አልፈረሰም በማለት መረጃዎችን እንደሚያሰራጭም አስታውቀዋል። እኔ ህወሓት ሳይሆን የደብረጽዮን ቡድን ብል ይቀለኛል ያሉት ጀነራል ጻድቃን አመራሮቹ የፕሪቶሪያውን ስምምነት በተመለከተ አንድ ጊዜ ፈርሷል፣ ሌላ ጊዜ ደግሞ የለም አልፈረሰም በማለት እያምታቱ ይገኛሉ ሲሉም በዚሁ ቃለ ምልልሳቸው ተናግረዋል። የፕሪቶሪያው ስምምነት የህወሓት ሳይሆን የትግራይ ህዝብ ልጆቹን ገብሮና ታግሎ ያመጣው ስምምነት ነው ያሉት ጀነራል ጻድቃን ስምምነቱ በህወሓት ስም ይፈረም እንጂ ወደ ፕሪቶሪያ ከሄደው 7 አባላትን ከያዘው ተደራዳሪ ቡድን ውስጥ 4ቱ የህወሓት አልነበሩም ሲሉም ተናግረዋል። እኔ አሰፋ አብርሃ፣ ኮሎኔል ተወልደና አምባሳደር አሳምነው የህወሓት አባል አልነበርንም። ሌሎቹ ቀሪዎች 3 ሰዎች ደግሞ የህወሓት አባል ነበሩ። እኛ ያልነው ይህን ስምምነት በትግራይ ህዝብ ስም እንፈርም ብለን ነበር። ሆኖም የለም ፈራሚ መሆን ያለበት ህወሓት ነው ተባለ። ውጊያው ቀጥሎ ስለነበር እኛም በጊዜው እሺ አልን ሲሉም ተናግረዋል። በጊዜው ውጊያው ያለማቋረጥ በየቀኑ ይካሄድ ስለነበር የፕሪቶሪያውን ስምምነት መፈረም ተከትሎ የሰራዊቱ አመራሮች በዚህ ፊርማ ፋታ ሰጣችሁን ብለውናል። ዓለም አቀፍ ስምምነት ነው። ይህን ስምምነት ማፍረስ ይቻላል፣ ግን ደግሞ አደገኛ ውጤትን የሚያስከትል ይሆናል። ከፕሪቶሪያው ስምምነት ከተወጣ ቀጥሎ ያለው መንገድ አንድ ነው፣ እሱም ጦርነት ብቻ ነው። የፕሪቶሪያውን ስምምነት አፍርሻለሁ እያልክ ከፌዴራሉ መንግስት በጀት ልትጠይቅ አትችልም። በሌላ አቅጣጫ ደግሞ የፕሪቶሪያውን ስምምነት ድንጋጌዎች አንድ በአንድ እየጣስክ ስምምነቱ አልፈረሰም ማለት አትችልም ሲሉም ተናግረዋል። ወደ ጦርነት ከተሄደ ደግሞ እውነት ለመናገር አቅም የለም። ለጦርነት አቅም ያስፈልጋል። አቅም ሲባል የህዝብ የሰራዊትና የኢኮኖሚ አቅም ማለታችን ነው። ይህ ጦርነት የህዝብና የሰራዊት ድጋፍም ያለው አይደለም። የትግራይ ህዝብ አይፈልገውም ያሉት ጀነራሉ ህወሓት በሆነ መንገድ ፋኖንም ኢሳያስንም ሌሎች በሀገሪቱ ያሉ አማጽያንን አሰባስበው ለመዋጋት ቢሞክሩ እንኳን በጦርነት የሚመጣ ውጤት ይኖራል ብዬ አላስብም። በሆነ መንገድ መንግስት አፈረሱ ቢባል እንኳን ትግራይ የኤርትራ መጫወቻ ትሆናለች ሲሉም ተናግረዋል። ወደ ቀጣይ መረጃ አለፍ። ከአዲስ አበባና ካይሮ ጥብቅ መግለጫ። ከአዲስ አበባ ካይሮ፣ እንደዚሁም ሳውዲ አረቢያ ጅዳ በዛሬው ዕለት ጠበቅ ያለ ማሳሰቢያን ያዘለ መግለጫ ወጥቷል። መግለጫው እስራኤልን የሚመለከትና በጥብቅ ማሳሰቢያም የተሞላ ነው። እስራኤል ፍልስጤማውያን ላይ መጠነ ሰፊ የሰብአዊ መብት ረገጣና ግፍን እየፈጸመች ነው በሚል በብርቱ ማሳሰቢያ ታጅቦ የወጣ መግለጫ ነው።
የመግለጫው ባለቤቶች መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት ዋና መስሪያ ቤቱ በካይሮ የሆነው አረብ ሊግና ሳውዲ አረቢያ ጅዳ የሚገኘው የእስላማዊ ትብብር ናቸው። በየድርጅቶቹ ዋና ጸሐፊዎች ስም የወጣው ይኸው የጋራ መግለጫ እስራኤል በፍልስጤም ግዛቶች ላይ እያደረገች ነው ያለውን ህገወጥ መስፋፋትና የፍልስጤማውያንን መፈናቀል በማውገዝ ጉዳዩን ዓለም አቀፉ ማህበረሰብ ትኩረት ሰጥቶ እንዲመለከተውና መፍትሄም ጭምር እንዲያበጅለትም ጠይቋል። አሁን እስራኤል ፍልስጤማውያንን በማፈናቀል እያካሄደች ያለችው የሰፈራ ፖሊሲ የዓለም አቀፍ ህግንና ተዛማጅ የተባበሩት መንግስታት ውሳኔዎችን በግልጽ የጣሰ ነው ያለው መግለጫው፣ መፍትሄው መሆን ያለበት እስራኤልና ፍልስጤም ጎን ለጎን ተከባብረው የሚኖሩበት የሁለት ሀገራት መፍትሄ ወይም ቱ ስቴት ሶሉሽን ነው ሲልም አስታውቋል። መግለጫው እስራኤል በተያዙት የፍልስጤም ግዛቶች ላይ የጣለችውን የሰብአዊ እርዳታ አቅራቢዎች፣ የተባበሩት መንግስታት ሰራተኞችና የመገናኛ ብዙሃን ገደቦችን በማንሳት ለሁሉም ክፍት እንድታደርግም ጭምር ጠይቋል። በቀጣይ መረጃ በድንገት የተከፈተው የተኩስ ልውውጥ የህዝብ ማመላለሻ ላይ ድንገተኛ ጥቃት ተሰንዝሯል። ታጋቾችን ለማስለቀቅ በተከፈተ ተኩስ ልውውጥ የጸጥታ ኃይሎች መገደላቸው ተሰምቷል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ሶዶ ወረዳ ሰኔ 13 ቀን 2018 ዓ.ም በተለምዶ ቃሬ ተብሎ በሚጠራው አካባቢ የታጠቁ ኃይሎች በህዝብ ማመላለሻ ተሽከርካሪዎች ላይ የእገታ ድርጊት መፈጸማቸውን የዞኑ ፖሊስ አስታውቋል። በዕለቱ ሸኔ ተብሎ በሚጠራው የታጠቀ ቡድን አማካይነት አንድ መለስተኛ የህዝብ ማመላለሻና አንድ ፋይቬል አነስተኛ የህዝብ ማመላለሻ ተሽከርካሪን በማስቆም ተሳፋሪዎችን የማገት እንቅስቃሴ ተከስቶ ነበር። ድርጊቱን ተከትሎ በአካባቢው የነበረው የጸጥታ አካላት ታጋቾቹን ለማስለቀቅ ባደረጉት ፈጣን የደህንነት ዘመቻ ከፍተኛ የተኩስ ልውውጥ መደረጉ ታውቋል። በእገታው ወቅት በአካባቢው የነበረው የሚሊሻ፣ የመደበኛ ፖሊስና የአድማ ብተና አባላት በወሰዱት አፋጣኝ የማዳን እርምጃ 20 ተሳፋሪዎችን ወዲያውኑ ከተደቀነባቸው አደጋ ማዳን መቻላቸው ተገልጿል። ሆኖም ግን የታጠቀው ቡድን ቀሪዎቹን 28 ተሳፋሪዎች ይዞ ወደ አጎራባቸው የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሶዶ ዳቼ ወረዳ ይዞ መሸሹ ታውቋል። ይህንን ተከትሎም ታጋቾቹን ለማስለቀቅና በአካባቢ የተፈጠረውን የጸጥታ ስጋት ለመቆጣጠር በሁለቱ አጎራባች ክልሎች የጸጥታ ኃይሎች መካከል የተቀናጀ ወታደራዊ ክትትልና የማዳን ሥራ በስፋት ተጠናክሮ ቀጥሎ ውሏል። የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል ለቲክቫ ኢትዮጵያ እንደገለጹት ታግተው የነበሩት 48ቱም ዜጎች በአሁኑ ወቅት ሙሉ በሙሉ ተለቀው ወደ የቤተሰቦቻቸው ተመልሰዋል። ሰኔ 14 ቀን 2018 አካባቢ የማዕከላዊ ኢትዮጵያ ክልል የጸጥታ ኃይሎች ከኦሮሚያ ክልል የጸጥታ አካላት ጋር በጋራ በመሆን በወሰዱት የተቀናጀ የኃይል እርምጃና በተደረገው የተኩስ ልውውጥ ተወስዶ የነበሩትን 28 ተሳፋሪዎች ማስለቀቅ ተችሏል። በነበረው ሁኔታ በውል ያልታወቀ የዜጎች ንብረት ከመዘረፉ ባለፈ በተሳፋሪዎቹ ላይ ምንም አይነት አካላዊ ጉዳት አለመድረሱን የፖሊስ አዛዡ በይፋ አረጋግጠዋል። ይህንን የዜጎችን ሕይወት የመታደግ ሥራ ለማስፈጸም በተደረገው ከፍተኛ የተኩስ ልውውጥ ወቅት የጸጥታ አካላት ላይ መስዋዕትነትና ጉዳት መድረሱ ተመልክቷል። የህዝብ ደህንነት ለማስጠበቅ ሲሉ አንድ ሚሊሻ፣ አንድ መደበኛ ፖሊስ እና አንድ የአድማ ብተና ፖሊስ አባል በድምሩ 3 የመንግስት የጸጥታ አካላት ሕይወታቸው አልፏል። ከዚህ በተጨማሪም አንድ መደበኛ ፖሊስና አንድ የክልሉ አድማ ብተና አባል በጥይት ተመተው የቆሰሉ ሲሆን በአሁኑ ወቅት በአካባቢው ላይ አንጻራዊ ሰላም መስፈኑን የዞኑ ፖሊስ መግለጫ ያሳያል። በቀጣይ ርዕስ የታገተችው የኢትዮጵያ መርከብ ጅቡቲ ልትደርስ ነው። በመካከለኛው ምስራቅ የኢራን፣ አሜሪካ እንደዚሁም የእስራኤል ጦርነት የተዘጋውን የሆርሙዝ ወሽመጥ ተከትሎ በእገዳ ውስጥ ከነበሩት የበርካታ ሀገራት መርከቦች መካከል አንዷ የነበረችው የኢትዮጵያ ጊቤ መርከብ ተለቀቀች። በመጪው እሁድ ጅቡቲ ወደብ ትደርሳለች ተብሎም እየተጠበቀ ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ሚኒስቴርን ዋቢ ያደረጉት የዛሬዎቹ ዘገባዎች የሆርሙዝ ወሽመጥ መከፈቱን ተከትሎ መርከቧ ከወራት እገዳ በኋላ ከተለቀቁት መርከቦች መካከል አንዷ በመሆኗ የጅቡቲ ጉዞዋን ጀምራለች። ጦርነቱን ተከትሎ የዓለማችን 20 በመቶ የነዳጅና ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥን መዘጋት ተከትሎም የኢትዮጵያን መርከብ ጨምሮ 1150 የጭነት መርከቦችና ከ20 ሺህ በላይ የመርከቦቹ ሰራተኞች ለወራት ቆመው ባህር ላይ ተዘግቶባቸው ቆይተዋል። በጊዜው በተጋጋለው ጦርነት ውስጥ ሰርጡን አቋርጠው ለማለፍ የሞከሩ መርከቦች በተሰነዘሩባቸው የሚሳኤልና የድሮን ጥቃቶች ጋይተዋል። በዚህ መልኩም የማለፍ ሙከራቸውን ያደረጉ 32 የጭነት መርከቦች የጥቃት ኢላማ እንደሆኑ ዘገባዎች አመላክተዋል። በጥቃቶቹም በርካታ የመርከብ ሰራተኞችም ተገድለዋል። ይህንኑ ከባድ ጉዳት ተከትሎም የትኛውም በአካባቢው የነበረ የጭነት መርከብ ባለበት እዚያው ባህር ላይ ቆሞ ያሉትን ሁኔታዎች ከመከታተል ውጪ የማቋረጥ እንቅስቃሴዎችን ከማድረግ መቆጠብ ግድ ብሎ ታይቷል። ከዚያ በኋላም የአሜሪካ ባህር ኃይል በልዩ እጀባ መርከቦችን እንዲወጡ አደርጋለሁ፣ እንደዚሁም የሆርሙዝ ወሽመጥንም ቢሆን አስከፍታለሁ በማለት ቢንቀሳቀስም ሳይሳካለት ቀርቷል።
በቅርቡ አሜሪካና ኢራን የመግባቢያ ስምምነትን መፈራረማቸውን ተከትሎ የሆርሙዝ ወሽመጥ የተከፈተ መሆኑ የተነገረ ሲሆን በርካታ የጭነት መርከቦችም በማቋረጥ ላይ ናቸው። አንዷም የኢትዮጵያ ጊቤ መርከብ ሆናለች። ወሽመጡ በቀን እስከ 140 ግዙፍ የጭነት መርከቦች የሚተላለፉበት ወሳኝ መስመር ሲሆን በጊዜው ጦርነቱ ሲፈነዳ በቀጠናው ለመቆም የተገደዱት መርከቦች በአጠቃላይ $125 ቢሊዮን የሚያወጣ ጭነት ይዘው እንደነበር የቢቢሲ ዘገባ አመላክቷል። ከነዚህም መካከል የኢትዮጵያ መርከብ ኤምቪ ጊቤ የጭነት መርከብ ጉዞ መጀመሯን የባህር ትራንስፖርትና ሎጂስቲክስ አስታውቋል። የኢትዮጵያ መርከብ በኦማን ገልፍ በኩል ወደ ጅቡቲ በመጓዝ ላይ መሆኗም ተገልጿል። በመጪው እሁድ ሰኔ 21 ምሽት 2 ሰዓት ጅቡቲ ወደብ ትደርሳለች ተብሎም እየተጠበቀ ነው። በቀጣይ ርዕስ ሼህ አላሙዲ ሀብታቸው ከመወረስ ተረፈ። በሞሮኮ የሚገኘውና በትውልድ ኢትዮጵያዊ ቢሊዮነር ሼህ መሐመድ ሁሴን አሊ አላሙዲ ባለቤትነት ስር የሚተዳደረው የሳሚር ነዳጅ ማጣሪያ በሀገሪቱ መንግስት እንዲወረስ የቀረበው ረቂቅ ህግ በፓርላማው የላይኛው ምክር ቤት ውድቅ ተደርጓል። ይህ ግዙፍ የነዳጅ ማጣሪያ ተቋም በሼህ አላሙዲ ኩባንያ ኮራል ሆልዲንግስ ስር ከፈረንጆቹ 1997 እስከ 2016 ድረስ ሲንቀሳቀስ የቆየ ቢሆንም ባጋጠመው ከፍተኛ ኢኮኖሚ ቀውስና በዕዳ መከማቸት ምክንያት ላለፉት 10 ዓመታት ተዘግቶ ለመቆየት መገደዱ ይታወቃል። ዘቢሊየነርስ አፍሪካ እንደዘገበው ተቋሙ ተዘግቶ ለመቆየት የበቃው በወቅቱ የተመዘገበበትን የ$4 ቢሊዮን ያህል ውዝፍ ዕዳ መሸከም ስላልቻለ ነበር። ይህንን ተቋም የሞሮኮ መንግስት በብሔራዊ ደረጃ እንዲወርሰውና ወደ መንግስት ይዞታነት እንዲያዛውረው ምክረ ሐሳብ ያቀረቡት የፓርላማ አባላት ብርቱ ክርክር አቅርበው ነበር። ሞሮኮ በአሁኑ ወቅት ለነዳጅ ድጎማ ብቻ በየወሩ 3 ቢሊዮን ድርሃም ወይም $300 ሚሊዮን የአሜሪካ ዶላር ወጪ የምታደርግ መሆኑ ይህ ጫና በመንግስት ላይ ከባድ መሆኑም በመከራከሪያነት ተነስቷል። በተለይም በዓለም አቀፍ ደረጃ የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋና የመንግስት የድጎማ ወጪ ከዕለት ወደ ዕለት እየጨመረ በመምጣቱ ይህ የተዘጋ ማጣሪያ በመንግስት እጅ ገብቶ ስራ ቢጀምር የሀገሪቱን የኢኮኖሚ ጫና በእጅጉ ያቃልላል የሚል አቋም ይዘው የሀገሪቱ የፓርላማ አባላት ተከራክረዋል። በሌላ በኩል የንብረት መውረስ ምክረ ሐሳቡን አጥብቀው የተቃወሙት ሌሎች የፓርላማ አባላት ደግሞ ውሳኔው በሀገሪቱ ላይ ሊያስከትል የሚችለውን የህግና የዲፕሎማሲ አደጋ በስፋት አስረድተዋል። ተቃዋሚዎቹ እንዳብራሩት የሳሚር ነዳጅ ማጣሪያ ኪሳራንና ተያያዥ ጉዳዮችን በተመለከተ ባለሀብቱ ሼህ መሐመድ አላሙዲ በዓለም አቀፍ የፍትህ ፍርድ ቤት የይግባኝ አቤቱታ አቅርበው ጉዳዩ በአሁኑ ወቅት በዓለም አቀፍ የግልግል ዳኝነት እየታየ ይገኛል። በመሆኑም ፍርድ ቤቱ የመጨረሻ ውሳኔ ሳይሰጥበት መንግስት ንብረቱን በኃይል ለመውረስ የሚሞክር ከሆነ ሞሮኮን ለከፍተኛ ዓለም አቀፍ የህግ ተጠያቂነትና የገንዘብ ቅጣት አደጋ አሳልፎ ይሰጣል በሚል በሰነዘሩት ጥብቅ ሙግት ሀሳቡ ውድቅ ሊሆን ችሏል። ወደ ቀጣይ ርዕስ አለፍ። የሳህለወርቅ አዲስ ሹመት። የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ አዲስና ከፍተኛ ኃላፊነት ተሰጥቷቸዋል። ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አማካኝነት አዲስና ወሳኝ የሆነ ዓለም አቀፍ የዲፕሎማሲ ኃላፊነት እንደተሰጣቸው ታውቋል። ይህ አዲስ ምደባ ይፋ የሆነው በተለይም በምዕራብ አፍሪካና በሳህል ቀጠና እየተባባሰ የመጣውን የፖለቲካና የጸጥታ ቀውስ ለመፍታት የተባበሩት መንግስታት ድርጅት እያደረገ ባለው ጥረት ውስጥ ትልቅ ሚና እንዲጫወቱ ታስቦ ነው። ፕሬዝዳንቷ በዓለም አቀፍ ዲፕሎማሲና በተባበሩት መንግስታት ድርጅት መዋቅር ውስጥ ያላቸውን የረጅም ጊዜ ልምድ መሰረት በማድረግ ለዚህ የሰላም ተልዕኮ መመረጣቸው ተመልክቷል። በአዲሱ የኃላፊነት ድልድል መሰረት ሳህለወርቅ ዘውዴ በሳህል ቀጠና ውስጥ ተጽዕኖ ለመፍጠር ከፍተኛ ፈተናና ቀውስ ውስጥ የሚገኘውን የተባበሩት መንግስታት ድርጅት የምዕራብ አፍሪካና የሳህል ጽህፈት ቤትን አጠቃላይ አፈጻጸምና ተቋማዊ ቁመና የመገምገም ኃላፊነት ተጥሎባቸዋል። አፍሪካ ኢንተለጀንስ በዛሬው ዕለት ባስነበበው ዘገባው በወቅታዊ ቀውሶች ሳቢያ የተዳከመውን የዚህን ቀጠና የጽህፈት ቤት እንቅስቃሴ በጥልቀት በመመርመርና ያሉትን ክፍተቶች በመለየት መፍትሄ ማበጀት ስራ በዋናነት ለፕሬዝዳንቷ ተሰጥቷል። ይህ ግምገማ የተባበሩት መንግስታት ድርጅት በቀጠና ያለውን ሚና እንደገና ለማንቀሳቀስ የሚያስችለውን ወሳኝ ግብዓት የሚሰጥ ይሆናል። ከዚህም በተጨማሪ ፕሬዝዳንት ሳህለወርቅ ዘውዴ የተባበሩት መንግስታት ድርጅት በምዕራብ አፍሪካ ያለውን የዲፕሎማሲ የበላይነትና የድርድር ተሰሚነት መልሶ ማግኘት የሚችልባቸውን አዳዲስ ስትራቴጂካዊ መንገዶች የመቀየስ ኃላፊነት አለባቸው። በቅርብ ዓመታት በተከሰቱ መፈንቅለ መንግስታትና የእርስ በርስ ግጭቶች ሳቢያ ቀጠናው ከፍተኛ አለመረጋጋት ውስጥ የወደቀ በመሆኑ በተባበሩት መንግስታት ድርጅት በነፃነት የመንቀሳቀስና ተጽዕኖ የማሳደር አቅሙ ተገድቦ ቆይቷል። በመሆኑም የእሳቸው ተልዕኮ ድርጅቱ በእነዚህ ሀገራት መካከል ያለውን የዲፕሎማሲ ክንድ መልሶ እንዲገነባና ለሰላም ጥረቶች የሚሆን ሰፊ የፖለቲካ ምህዳር እንዲፈጥር ምክረ ሐሳብ ማቅረብን ያጠቃልላል። ይህ የተሰጣቸው አዲስ የዲፕሎማሲ ኃላፊነት ሳህለወርቅ ከኢትዮጵያ ፕሬዝደንትነት ዘመናቸው በፊት በተባበሩት መንግስታት ድርጅት ከፍተኛ ኃላፊነት ቦታዎች ላይ የነበራቸውን ስኬታማ ታሪክ የሚያስታውስ ነው። ቀደም ሲል በኬንያ የተባበሩት መንግስታት ድርጅት ልዩ መልእክተኛ እንዲሁም በአፍሪካ ህብረት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ በመሆን ያገለገሉ ሲሆን የአዲሱ ምደባቸውም በአፍሪካ ቀውስ አፈታትና ዲፕሎማሲ ላይ ያላቸውን ተደራሽነት ይበልጥ ያጠናክረዋል።
የሳህል ቀጠና የበርካታ ዓለም አቀፍ ኃይሎች ፍላጎት መጋጫ በሆነበት በዚህ ወቅት የእሳቸው ወደ መድረክ መምጣት ለቀጠናው ሰላም አዲስ ተስፋ ይዞ ይመጣል ተብሎ ይጠበቃል። ቀጣይ ርዕስ አለፍ። የአሜሪካ ጦር በሶማሊያ አቋርጦት የነበረውን የአየር ድብደባ ቀጠለ። የአሜሪካ ጦር በሶማሊያ ለአንድ ወር አቋርጦት የነበረውን ጥቃት ማስቀጠሉ ተሰማ። አፍሪኮም በሳምንቱ 4 የተለያዩ የአየር ድብደባዎችን በሶማሊያ ግዛት ውስጥ መፈጸሙን ገልጿል። ጥቃቶቹ አልሸባብን ኢላማ ያደረጉ ሲሆን በገጠራማ የሶማሊያ አካባቢዎች የተፈጸሙ መሆኑ ተነግሯል። ከጁን 14 እስከ 19 ባሉት ቀናት የተፈጸመው የአየር ጥቃት ከአንድ ወር መቋረጥ በኋላ የተደረገ መሆኑ ታውቋል። አሜሪካ ለመጨረሻ ጊዜ በሶማሊያ አየር ጥቃት ፈጽማ የነበረው ሜይ 6 ላይ ነበር። አፍሪኮም 4ቱ ዘመቻዎች በተለያዩ ስፍራዎች የተፈጸሙ ቢሆኑም ተመሳሳይ ስለመሆናቸው በዘገባው አክሏል። አፍሪኮም ዘመቻው ከሶማሊያ ፌዴራል መንግስት ጋር የተፈጸመ ዘመቻ ስለመሆኑ የገለጸ ሲሆን የአየር ጥቃቱን ከየትና በምን አይነት መሳሪያ እንደተፈጸመ ግን ከመናገር ተቆጥቧል። ጥቃቱ በደቡባዊ የአገሪቱ ግዛት በኪስማዮ ከተማ አቅራቢያ መፈጸሙን ጠቁሟል። በሶማሊያ ማህበራዊ ሚዲያ ጥቃቱ የተፈጸመው በአልሸባብ ወታደራዊ ሰፈርና በነዳጅ ማከማቻ ላይ መሆኑን የሚናገሩ መረጃዎች ወጥተዋል። ጋርዌ የተሰኘ የዜና ምንጭ የጁባላንድ ባለስልጣናትን ጠቅሶ የአየር ጥቃቱ በእግረኛ ዘመቻ የታጀበ እንደነበር ዘግቧል። ሂራን የተሰኘ የዜና ምንጭ ደግሞ በጥቃቱ 14 የአልሸባብ ታጣቂዎች መገደላቸውን አረጋግጫለሁ ብለዋል። ከአየር ድብደባው ጎን ለጎን በአሜሪካ ጦር የሰለጠነው ዳናብ የሚሰኘው የሶማሊያ መከላከያ ልዩ ኃይል መሳተፉም ተገልጿል። የአሜሪካ ጦር በሶማሊያ ለአንድ ወር ያህል ምንም አይነት ዘመቻ ሳይከውን መቆየቱ ከተለመደው አካሄድ የተለየ ነው ተብሎለታል። የአሜሪካ ጦር በአንድ ዓመት ጊዜ ውስጥ በሶማሊያ የነበረው ኢላማም እስላሚክ ስቴት ሲሆን አልሸባብ እንደ አንድ ቡድን በዓመቱ ብዙም ኢላማ አልተደረገም። በዓመቱ አፍሪኮም በአህጉሩ የጸረ ሽብር ዘመቻው በናይጄሪያ ባደረገው ጥቃት የእስላሚክ ስቴት አዛዥ የሆኑትን አቡ ቢላል አልሚኑኪን መግደሉ ይታወሳል። በያዝነው 2026 ዓመት አጋማሽ ብቻ የአሜሪካ ጦር በሶማሊያ በድምሩ 63 የአየር ጥቃቶችን የሰነዘረ ሲሆን ከባለፈው ዓመት ጋር ሲነጻጸር ቁጥሩ ጨምሮ ተገኝቷል። የትራምፕ አስተዳደር ሁለተኛ ዘመን ከተጀመረ አንስቶ አፍሪኮም በሶማሊያ ጠንካራና ተከታታይነት ያላቸው ድብደባዎችን ፈጽመዋል። በተለይ በጁባላንድና ፑንትላንድ የእስላሚክ ስቴት ኃይሎች ይዘውታ የሆኑ ተራሮችና ዋነኛ አመራር ማዕከላት በእጅጉ ኢላማ ተደርገዋል። ጦሩ በ2025 ሙሉ ዓመት የከወነው የአየር ድብደባ 126 መሆኑን ዘገባው አመልክቷል። የአፍሪካ ማዕከላዊ ጦር አፍሪኮም በሶማሊያ ለሚያደርጋቸው የአየር ዘመቻዎች የኬንያ አየር ጦር ሰፈሮችን እንደ መነሻ እንደሚጠቀም ሲነገር በኬንያ ያለው የጦር አየር ማረፊያ ላይ ከፍተኛ የማሻሻያ ሥራ እየሰራ መሆኑን ዘገባው አክሏል። በቀጣይ ርዕስ አዲስ አበባ የተካተተችበት ዓለም አቀፍ ፕሮጀክት። አዲስ አበባ ከዓለም 16 ከተሞች አንዷ ሆነች። አዲስ አበባ ለልማት እንቅስቃሴዋ ምስክር የሚሆናት ዓለም አቀፍ ፕሮጀክት ውስጥ መካተቷ ተሰማ። በአሜሪካ የቀድሞ የኒውዮርክ ከተማ ከንቲባ ያቋቋሙት ዓለም አቀፍ የከተሞች ፈንድና ፕሮግራም ውስጥ መካተቷ በሳምንቱ ይፋ ሆኗል። የከተማ ልማትን ለሕዝብ ጤንነት የሚያበረታታው ፕሮጀክቱ በ3 አካላት ጥምረት የሚመራ ሲሆን ከ45 ሚሊዮን ዶላር በላይ በጀት ያለው ነው። ፕሮጀክቱ ከዚህ ቀደም ለንደንን ጨምሮ 14 ከተሞችን ያቀፈ ክንውን ሲሆን በሳምንቱ አዲስ አበባንና የስፔንን ዋና ከተማ ማድሪድን አካቷል። በከተማ ውስጥ ንጹህ አየርና ጤናማ አካባቢ እንዲኖር በሚተጋው በዚህ ፕሮጀክት ውስጥ መካተት ለአዲስ አበባ ትልቅ ትርጉም ያለው መሆኑ ተነግሯል። በ5 አህጉራት የተመረጡ ከተሞች የሚካተቱበት ፕሮጀክት ውስጥ አዲስ አበባ አሁን ላይ 16ኛዋ ከተማ ሆናለች። ፕሮጀክቱ በቅድሚያ የከተሞችን የንጹህ አየርና የከተማ ስፍራ የህዝብ አካባቢ ልማትን መስፈርት የሚያደርግ ሲሆን አዲስ አበባ በቅርብ ዓመታት ለመናፈሻዎች፣ ለህዝብ መተላለፊያዎች ወክዌ፣ ለሳይክል መንገዶች እንዲሁም ለፓርኮች የሰጠችው ትኩረት በፕሮጀክቱ እንድትካተት አስችሏታል። ፕሮግራሙ በከተማ የአየር ብክለትን በቴክኖሎጂ በመደገፍ ለማሻሻል በፋይናንስና በቴክኒካል እውቀት የተደገፈ ፕሮጀክት የሚከውን ይሆናል። በተለይም የአየር ብክለት ጠቋሚ ሴንሰሮች አዲስ አበባ ላይ የሚተከሉ ይሆናል። ከንቲባ አዳነች አዲስ አበባ ከ16ቱ ከተሞች አንዷ መሆኗ ለከተማዋ እድገት ምስክር መሆኑን ገልጸው ከተማዋ ለህዝብ ጤና የበለጠ የተመቸች እንድትሆን በቴክኖሎጂና በፋይናንስ በፕሮጀክቱ ድጋፍ ይደረግላታል ብለዋል። በፕሮጀክቱ በተካተቱ እንደ ለንደን ባሉ 14 ከተሞች ቀደም ሲል ከ1200 በላይ አየር ብክለት ጠቋሚና ተከታታይ መንገድ ላይ ሴንሰሮች በፕሮጀክቱ ተተክለዋል። የዚህ ፕሮጀክት አካል የሆነች ከተማ በፕሮጀክቱ 26 የንጹህ አየር ፖሊሲዎችን መተግበርም ይጠበቅባታል። ከእነዚህ መካከል በካይ የሆኑ መኪኖችን ከከተማ ማስወጣትና የንጹህ አየር ዞኖችን በከተማዋ መመስረትና መስፋፋት ይገኝበታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።